አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? አማን ናችሁ ወይ? ሰላማችሁ ባላችሁበት ይብዛልኝ ማለት ነው። ዛሬ መተናል። እንግዲህ ስንመጣ ማንን ይዘን መጣን? አብራችሁን ቆዩ ማለት ነው። ዛሬ ኤፍሬምና አብርሽ በእንደዚህ ልክ ተደስቶ ተለያይቷሉ ማለት ነው። መግባው ላይ አብርሽ ቢንጫጫ መጨረሻ ላይ ተደስቶ ተቃቅፎ ነው የሄዱት ማለት ነው። አቦ ይመቻችሁ። እንግዲህ በዚህን ጊዜ አብርሽ ደስተኛ ነኝ፣ ደስታዬ ልክ የለውም፣ ተደስቼ ነው የምኖረው፣ ፈታ ዘና ብለዋል። እንግዲህ ደስተኛ የሚያረግ ከሩታ መለያት ከሄርሜላ ጋር መኖር ነው ደስተኛ የሚያረግ ሲለው ኤፍሬም አይደለም ሄርሜላን ምንም ያረገችው ነገር የለም፣ ከሄርሜላ ምንም ነገር የለንም ለማለት ነው የፈለገው። እንግዲህ ሁላችሁም አታስጨንቁኝ፣ እኔ ለዛ ብዬ ነው ጓደኞቼም ድረስ አንድ ላይ ምን ሆነው፣ ስለዚህ ከሄርሜላ ጋር ምንም የለንም ነው ማለት ነው። ገብቶኛል ማለት ነው። በቃ እንደዛ ማለት ነው ማለት ነው። እንግዲህ ማን ያምናሃል ማለት ነው። አንድ ላይ ማ ትኖራላችሁ ብለናል ማለት ነው። ስለዚህ አንድ ባል እንግዲህ ሚስቱን ፈቶ ከሌላ ሚስት ጋር ሲኖር እንግዲህ ምን ያደርጋል ብለን እንገምታለን። ግን እኛ ያየነው ነገር የለም። አብርሃም ፈታ ለማለት ነው፣ ራሴን እንግዲህ ላለመጨናነቅ ነው። ሩታ ግን አሁን ይዘሃትና እኔ ደስ ይለኛል ብሎ እየቀለደ ነበር ማለት ነው። እኔ ቀልድ ይመስለኛል፣ ቀልድ ነው፣ በቃ እንደ ቀልድ ነው ያወራው። እንግዲህ ሩታ የምትመጣበት መንገድ አንተ ያስተካከልክ አይደለም፣ ያረከው ነገር ሩታ እንድትርቅ ነው የሚታረገው ሲለው ወደ ቀልድ ነው የሰማውም፣ ወደ ቀልድ ነው መልሱንም የሚመልስለት። ቁም ነገር አላወሩም ብዬ ነው የሚያስበው እውነት ለመናገር። ባለፈውም ወድቄት ሲራሮጥ ነበር እጄ የተላጠው ብለዋል። ለምንድን ነው የምትራሮጠው ስለው ለልጄ ዳቦ ፈለጋ እየነገትኩ የተሸከምኩ መርካቶ ውዬ በቃ ሲያራግፍ ሲጭን ብለዋል ማለት ነው። እንግዲህ የዛሬው ቪዲዮ ግን ብዙ ቀልድ ነው ማለት ነው። ቀልዶ ነው ሲቆ ተጫውቶ የወጡት ማለት ነው። ሩታ እርር ድብን ብትልም ምንም መስሎ አልታየውም ማለት ነው። ሩታም ደግሞ የምታጠፈው ነገር ብዙ አለ። እውነት ለመናገር ሩታም ታጠፋለች። እውነት እኛ ሴቶች በቃ በንግግር ብቻ ባወራነው ልክ ብቻ አንድ ነገር የሚፈታልን ይመስለናል። አይፈታልን። በተናገርን ቁጥር የወንዶቹ እልህ እየጨመረ ነው የሚሄደው። ሴቶች ንግግራቸው ለዘብ ካላረጉ ወንዶች ማንም አይስተካከሉም ማለት ነው። ለሳ እልህ ብሎ ገደል ውስጥ ይገባሉ ማለት ነው። እውነት ለመናገር ሴት ልጅ እንኳን ትሻላለች። እሱ የሆነ ነገር አደረገ እንዲህ ላርግ አትሉም ማለት ነው። ትንሽ ረጋብ ትላለች። ወንዶች በቃ በሴት ምላስ የሚወጣው ነገር በጣም የሚያቆስላቸው ወንዶች በጣም ይቆስላሉ ማለት ነው። ስለዚህ ለእያንዳንዱ ለሩታ መልስ የሰጣት ነው አብርሃም። በምንድን ነው መልስ የሚሰጣት? ከሄርሜላ ጋር በሚያረገው ነገር ሩታ ለመታችሁም ውሃም ለደፋችበት የሆነ ነገርም ላደረገችው የሆነ ነገር ለሰደበችውም በምንድን ነው መልስ የሚሰጣት? እሷ እንደሰደበችው እኮ አይሰድባትም። ማንኛውም ወንድ ሴት ስትሳደብ መልሱ ስድብ አይደለም። የወንድ መልስ ማን ጊዜ የትም እስቲ አገኙ መልስ ለመልስ ወንዶች ይሳደባሉ? አይሳደቡ። እምልሃቸው በሌላ ነገር ነው የሚወጡ ማለት ነው። ብዙ ወንዶች ሴትን በሴት መቅጣት ነው ይላሉ ማለት ነው። ስለዚህ ሩታ ለሚያታደርገው ነገር ሁሉ አብርሃም
ከሄርሜላ ያረገ መልስ እየሰጣት ነው ማለት ነው። ከሄርሜላ የሚያረጉት ነገር ሁላ ለሩታ ላደረገችው ነገር መልስ ነው። እሷ ምላሳን ብታረዝሙበትም እጃን ብሰነዝርበትም እሱ ደግሞ በሴት የመለሰላት ነው ማለት ነው። ይቅርታ ተመልሻለሁ። ብዙም ጊዜ ወንዶች ሴትን በሴት መቅጣት ነው የሚሉ ወንዶች ብዙ አሉ ማለት ነው። አሁን ሩታ ለምትራመደው እርምጃ የእያንዳንዱ እሱ በሄርሜላ በሚያደርገው ነገር መልስ እየሰጣት ነው ማለት ነው። በቃ መልሷን እያገኘች በቃ እሷ ደግሞ ለስድብና ለመምታት እሱን ወይኔ መምታት እኮ ያቅተው ወንድ ልጅ አሁን ትላንት ገፈትረችው ቢገፈትራት እኮ መልስ ነው ማለት ነው። እሱ በዙር በሌላ ነገር ነው የሚገፈትራት። ስለዚህ ሴቶችዬ ለምንድን ነው በወንዶች እጅ የምትሰናዝሩት? ለምንድን ነው ምላሳቸው የምታራዝሙት? እውነት ለመናገር እኔ ወንዶችን ብዙም ጊዜ እናገራለሁ። ወንዶችን ወንድ ያላከበረች ሴት ወንድሙን አታከብር፣ አባቱን አታከብር። በቃ ለማንም ሰው ክብር አሰጥም። እውነት ለመናገር ወንዶች ይከበር የፈለገው ያቱ። እንዴት ወንድ ልጅ አባት ነው ማለት ነው። ባል ማለት አባት ወንድሙ ማለት ነው። እንዴት ነው እሱን ለመምታት የሚነሳው? እንዴት ነው የሚጠፈጠፈው? እንዴት ነው የሚገፈተረው? ስለዚህ በሌላ ነገር ደግሞ የበለጠ ደግሞ ወንዶች የበለጠ ሴቷን የሚያቆስል መልስ ይሰጣታል ማለት ነው ለሴቷ። ሴታ የምታረገው ንግግሯ በምላሳ ሊሆን ይችላል፣ በእጇ ሊሆን ይችላል። በቃ በተለያየ ነገር የምታረግባቸው ነገር እነሱ ደግሞ በሌላ ነገር ነው ተመላሻቸው። አሁን የአብርሃም በሚዲያ ስለሆነ ሚዲያ ስለወጣ እንጂ በየቤቱ እንደ አብርሃም አይነት ወንድ እንደ ሩታ አይነት ሴት ይኖራል ማለት ነው። እውነት ለመናገር ዛሬ እንግዲህ ከአብርሃምና ከኤፍሬም እንደዚህ እየተቃቀፉበት ምክንያት ጅምራቸው አስታውሶ ነው። ኤፍሬምን ስም ሲነሳ ራሱ በቃ ይምባ ያንቀኛል ያለ ነበር። ወይኔ ቪዲዮ አጭር ነው። ሰላማቸው ይብዛቸው ብያለሁ።